አእምሮአችንንና አካላችንን ለባርነት የምንሰጥበት አስከፊ መንገድ ሱስ። ራስን በራስ የሚያሳጣ መርዝ፣ ሰውን ከራሱ ከፈጣሪውና ከሚወዳቸው ሰዎች የሚነጥል፣ ዛሬ በፈገግታ የሚመጣ መጨረሻው ጨለማ የሆነውን ሱስን የምንተውበትን አማራጭ እናያለን። ከ2001 ዓ.ም ጀምሮ እስከ 2015 ሲጋራ፣ ጫት፣ መጠጥ በመሰረታዊነት የምጠቀመው እነዚህ ነው። አንዳንዴ ደግሞ ሌሎች ድራጎችንም እጠቀም ነበር፣ እንደ ማሪዋና አይነት ያሉ እንደ ሐሺሽ ማለት ነው። ግን እነሱን ሁሌ አይደለም። በመሰረታዊነት ጫት፣ ሲጋራና መጠጥ ወደ 14 ዓመት ምንም ሳላቋርጥ በቋሚነት ተጠቅሜያለሁ። ሱስ እኔ ሁሉ ነገሬን አበላሽቶብኛል። ማለት ከልጅነቴ ጀምሮ አንደኛ ከቤተሰብ ጋር ያለኝ ሪሌሽን አበላሽቶብኛል፣ ማህበራዊ ህይወቴን አበላሽቶብኛል። ከዛ አካዳሚካሊም በጣም ጥሩ አቅም ነበረኝ፣ ግን ያንን አቅሜን እንዳልጠቀም አድርጎኛል። ከዛ በኋላም ደግሞ ስፒሪቹዋሊም ያለውን ነገር ብዙን የህይወቴን ክፍል አበላሽቶብኛል። ወደ ጎዳና ህይወት ወጣው ማለት ነው 2010 ዓ.ም መጀመሪያ አካባቢ ኦልሞስት እስከ 2015 ዓ.ም ያለው ህይወት የጎዳና የመጨረሻ በቃ በሞትና በህይወት ማዕከል የሚባል ህይወት ማለት ነው የነበረው። ሳሊተ ምሕረት አካባቢ ነበር ያው ማደሪያችን እዛ አካባቢ ነው። ቀን ግን ያው እየተንቀሳቀስን ለሱሳችን የሚያስፈልገንን ነገር በቃ ወደዚህም ወደዛም እያልን የምንፈልግበት ነው የነበረው። ቀሲስ ዘክርስቶስና ወይዘሮ አበበች ቶላ እኛ ማሚ ነው የምንላቸው ሆነው መጥተው ምግብ ያበሉ ነበር። ያኔ ግን ሲመጡ ምግብና ይሄኛውን አላማ አንድ ላይ ይዞ መጡና አግኝተው አወሩን። እኛ አሁን እዚህ አብልተን መሄድ ብቻ ሳይሆን የምንፈልገው ነገ ከነገ ወዲያ የምትለወጡበትን ለዚህ ኢየሱስ ማገገሚያ አለ፣ እዛ ገብታችሁ ስልጠና ወስዳችሁ ትምህርት የተለያየ መንፈሳዊም ያንን ሁሉ አድርጋችሁ የምትለወጡበትን ነገር እያመቻቸንላችሁ ነው የሚል ሀሳብ አመጡ። እዛን ያገኘናቸው ለመጀመሪያ ጊዜ በነሳጆች የዙሪያ ልጆችን እንደው የሚያግዝ በጎ ስራ ምን እንስራ ብዬ ልጆችን ሳማክር መንፈሳዊ አቋሙን ይዘን ግን ከሕክምናው ጋር ተዋህዶ መሄድ የሚችልበትን ስራ በማሰብ 2013 ዓመተ ምህረት ጉዳዩን ጀመር ነው። ሳሊተ ምሕረት ሰንበት ትምህርት ቤቶች አሉ። እዛ መጠለያ ጋር በሳምንት 3 ቀን እየሰበሰብን ወይስ ከ200 በላይ ሰዎች ይመጡ ነበረ። ለነሱ ቁርስና ምሳ እየመገብን የተለያዩ ስልጠናዎችን፣ ትምህርቶችን እየሰጠን በዛ ሂደት ላይ ነበርን። ከዛ በኋላ ያው ውጤት አላመጣልን። ለምን ውጤት አላመጣልን? ያው ከበሉ ከጠጡ በኋላ ወይም ስልጠናውን ከወሰዱ በኋላ የት ነው የሚያድሩት? ጎዳና ላይ ነው የሚያድሩት። ስለዚህ በዛ ምክንያት ማዕከል ያስፈልገናል። በተለይ ተመልሰው ወደ ሱሱ እንዳይሄዱ እንዳይጠቀሙ ማዕከል ያስፈልገናል በሚል ኢንክሬት አደረግን ማለት ነው። ሐኪሞች አሉ፣ ሳይካትሪዎች፣ ሳይኮሎጂዎች አሉ፣ ዶክተሮች፣ ሐኪም ባለሙያዎች አሉ። እነኚህን በመያዝ መንፈሳዊ ሕክምናውን በማዋሃድ በንስሐ ሚስጥረ ቀንዲል፣ በሜሮን፣ በቅዱስ ቁርባን ማዳን እንደሚቻል መንገዱን በመያዝ አዋሃደን ስራውን መስራት። እኛ ጋር ከሚመጡ ታካሚዎች መሀል የአልኮል ሱስ ችግር ያለባቸው በጣም ኮመን ነው። ኒኮቲን፣ ሲጋራ፣ ካናቢስ፣ ጫት እንዲሁም ደግሞ ኦፒዮይድ የሚባሉ ድራግስ፣ ትራማዶል፣ ሞርፊን፣ ፌንታኒል፣ ፔቲዲን፣ ኮኬንም ጭምር እነዚህን ነገሮች የሚጠቀሙ ልጆች ናቸው ኮመንሊኛ ጋር የሚመጡት። ራሱን የቻለ ኮምፕሊኬትድ የሆነ ችግር ነው ሱስ። ሚኒመም ስታንዳርዱ ከ3 እስከ 6 ወር ድረስ ሁለቱንም ሳይንቲፊኩንም መንፈሳዊንም ሕክምና ቢያገኙ ይመከራል። የመጀመሪያው ጊዜያቶች ላይ ፈርስት 1 ዊክ 2 ዊክ የሚሆነው ያው ተጠቅመው እንደመጡት አይነት ሰብስታንስ ይለያያል። ከሱሱ የማላቀቅ ፊዚካሊ፣ ሳይኮሎጂካል ከሆኑ ፊዚዮሎጂካል ከሆኑ ጫናዎች እንዲላቀቁ የማገዝ ነው። በዛ ሰዓት ሞር ኦፍ ረፍት ያደርጋሉ። ምንሰጣቸው መድኃኒቶች አሉ። እሱን ከጨረሱ በኋላ በጣም ይጠበቅባቸውም የመንፈሳዊውን ሕክምና ማግኘት የሚጀምሩት ስንቀበላቸው በየሃይማኖታቸው የጸሎት ስርዓት አላቸው። ለምሳሌ በኦርቶዶክስ ተዋህዶ ስንሄድ በቀን ውስጥ 7 ጊዜ ጸሎት እንዲያደርጉ እዚህ ካህናት አሉ፣ እንዲሁም ዲያቆናት በእነሱ እየተመራ ቤተክርስቲያን በምትፈቅደው መልኩ በቀን ውስጥ 7 ጊዜ ጸሎት ያደርጋሉ። ዓለም ላይ ያለ ሰው ብዙ ጊዜ ሳይንስና መንፈሳዊነት የሚጋጭ ይመስለዋል። ሳይንስና መንፈሳዊነት ግን የሚጋጭ ነገር አይደለም። እንደውም የሚደጋገፍ ነገር ነው። በመንፈሳዊ ህይወት ይሄ ጸበሉን መጠመቃቸው ጌታችን ኢየሱስ ክርስቶስም ያደረገው ነበር አይደለ? መጽሐፍ ቅዱሳዊ ነገር ነው። በሳይንሳዊው ደግሞ ስንሄድ
የተለያዩ ሪሰርቾች አሉ። አንድ ሰው በጠዋት ተነስቶ በቀዝቃዛ ውሃ ቢታጠብ ንቁ ሆኖ ቀኑን ያሳልፋል ይላል። ኢቨን ስፒሪቹዋሊቲን የማይቀበል ሰው በዚህ እንኳን ሊያስታርቀው ይችላል ማለት ነው። ከሱስ ጋር ያለ ሰው ብዙ ጊዜ ያንን ሱስ ስትከለክየው የመናደድ፣ የመበሳጨት ኦር ብቻን የመሆን ፍላጎት ይኖራቸዋል። በገናን እነሱን ለማረጋጋት እንጠቀምበታለን። ራሳቸው በገናን እየደረደሩ እየነኩ ፐርፎርም እንዲያደርጉት እናደርጋለን። ከዛ ባለፈ ደግሞ በገና ሲደረደር እንዲሰሙ እንቅልፍ እምቢ የሚላቸው ሰዎችን ሌሊት ዶርማቸው እየሄደን የእንቅልፍ ሰዓታቸው ላይ አንዳንዴ እንደረድርላቸዋለን ማለት ነው። ኒውማ ላይ እኔ ቆየሁት ወደ 5 ወር አካባቢ ነው። በዚያም 5 ወር ውስጥ መንፈሳዊውም ቴራፒ አለ፣ ለስጋችንም ደግሞ የምንማርበት የተለያዩ ስልጠናዎችን የምንወስድበትም ሴሽን ስለነበረ ያ በቃ በጣም የተሟላ ስለነበረ በጣም ከተዋረደ ህይወት ወጥቼ የተሻለ ሰው እንደሆን ራሴን ችዬ ሰርቼ እየኖርኩ ነው። ይህን ደግሞ ያገኘሁት ኒውማ ላይ ነው። ከዚህ ከወጡ በኋላ አጭር ቀጠሮ ነው የምንሰጣቸው። በሳምንት ሊሆን ይችላል፣ ከዛም ባነሰ ጊዜ ልንቀጥራቸው እንችላለን እንደየርቀቱ። በአካል ከመምጣታቸው በተጨማሪ በስልክ እየደወልን ራሳቸውም ጋር ቤተሰብ ጋር ቼክ እናደርጋለን። ሌላው ሶሻል ወርከር አለን። የሚኖሩበት አካባቢ ላይ በተለይ በጣም ተጋላጭ የሆኑ ልጆችን የግድ ማገዝ ስለሚያስፈልግ ያሉበት ቦታ እየሄዱ ቼክ እናደርጋቸዋለን። እስካሁን እንግዲህ ከ200 በላይ ሰዎች ማዕከላችን ገብተው ይወጣሉ። ተመላላሽም እዚህ በመሆንም ማለት ነው። በዋናነት ግን 150 ሰዎች ላይ በደንብ ሰርተናል እስካሁን ድረስ። በዛ ውስጥ እንግዲህ የስኬታችን 60%ቱ 100% ወደ መደበኛ ህይወታቸው ተመልሰው ህይወታቸውን እንዲመሩ፣ ስራ እንዲጀምሩ፣ ቤተሰባቸውን እንዲያስተዳድሩ፣ ትምህርትም ካለ እንዲቀጥሉ አድርገናል። 20%ቱን ግን ሪላፕስ አጋጥሞናል። ሪላፕስም ነው ወደ ሱሱ የመመለስ ነገር አለና አገር ሽቶባቸው ድጋሚ ህክምና ላይ ክትትል ላይ ያሉ ሰዎች አሉ። 20%ቱ ደግሞ ከአቅም በላይ በሆነ ምክንያት ለሱሱ የተመለሱ አሉ፣ የተለያየ ኬዝ ቢኖርም ማለት። ስለዚህ 60% ስኬታማ ነን እስካሁን ባለ። አገልግሎታችን የበጎ አድራጎት ድርጅት ነው። ግን አንድ ሰው የራሱን ወጪ ከቻለ የህክምና አለ፣ ስፒሪቹዋል ቴራፒም እንዳለ ሆኖ ምግብ አለ፣ በተለይ ዋና ወጪ መድኃኒትም አለ እንደዛውና ያው በጎ አድራጎት ሲባል ደግሞ ሁሉም ሰው በነፃ ይሰራል ማለት አይደለምና በተወሰነ መልኩ ደግሞ የኪስ ገንዘብ የምንሰጣቸው ባለሙያዎች አሉና እነሱ የሚያገዝልን ወጪ እንፈልጋለን። በተወሰነ መልኩ ድርጅቱ የሚራመድበትን መንገድ እየሞከረን እንገኛለን። አሁን ከበጎ አድራጎቱ ባሻገር ማለት ነው 250 በላይ ሰዎች አሉ የተመዘገቡ እዚህ ማዕከሉ ላይ ገብተው ከሱስ ወጥተው ነፃ ሆነው ወደ ህብረተሰቡ ተቀላቅለው ስራ መስራት የሚፈልጉ ማለት ነውና አንድ ሰው የማስተዳደር ወይም የማኖር ወይም ደግሞ መድኃኒትም ሌላም ነገር የመቻል አቅም ሲኖረን ከወረፋው ላይ እያነሳን እንደ ባች እያደረግን እናስገባለን ማለት ነው። ያው አቅማችን በፈቀደው መልኩ ምዝገባው ግን አይቋረጥም። ለመላው የክርስትና እምነት ተከታዮች እንዲሁም እዚህ ኒውማ ማዕከል ላይ የሚገኙ ታካሚዎች በአጠቃላይ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ፣ መልካም በዓል ይሁንላችሁ ማለት እንፈልጋለን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እፈልጋለሁ። እንዲሁም ለጓደኞቼ፣ ለቤተሰቦቼ እና በጣም በአስቸጋሪ ጊዜ ከጎኔ ለነበሩ ሰዎች በሙሉ እንኳን አደረሳችሁ ማለት እፈልጋለሁ። ለመላው የክርስትና እምነት ተከታዮች ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል እንኳን በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ።